ስትናገር ነበረ ለቢኒ ማለት ነው። እንግዲህ ቢኒ ነው መሰለኝ የሚቀበላት ውዶቼ። በጣም በጣም ነው የተሰማኝ። አዲስ ነገር ነው ሰምቼ የመጣሁት የኔ ፍቅሮች፣ የኔ ማሮች። እንግዲህ ሁላችሁም ናችሁ የምታዝኑበት፣ ሁላችሁም ይሰማችኋል አውቃለሁ። ግን በጣም ያው ብሩክ ራሱ ደንግጧል አሉ ሲሰማ ይሄ ነገር ሲፈጠር። እንግዲህ ሀይሚ እንደ ትላንት እንደነገርኳችሁ ነው። ሀይሚ ሁሉም ነገር ለኔ አልተሳካም፣ ሁሉም ነገር የሆነልኝ ነገር የለም እና ከዚህ በኋላ ወደ ሌላ ሀገር እንደምትሄድ ነው የሰማሁት። ያው ብሩክ ሳይቀድም እሷ ለመቅደም ይሆናል እሄዳለሁ ብላለች ብለው አሁን ነው ያው አሁን ደውዬ የሰማሁት። እንደውም ተልኮልኝም ነበር እኔ አላየሁትም ነበር እና በጣም ነው ያዘንኩት። እኔ እቺ ልጅ እውነት በጣም ነው የምታሳዝነኝ። ሀይሚ በጣም ነው የምታሳዝነኝ። ሁሌም ነው የምነግራችሁ። ይሄን ቪዲዮ ለማንኛውም በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቀልድ አይደለም ዛሬ የምነግራችሁ ነገር። እኔ በጣም ልቤ አዝኗል። በጣም እንባዬ ሁሉን የመጣው ነገሩን ሁሉ ስሰማው ማለት ነው። እንግዲህ ሀይሚዬ ከአዲስ አበባ ውጭ እወጣለሁ ብላለች። ሁሉን ነገር ወስና ጨርሳለች። ማንም ለሷ የሚቆምላት የለም። በብሩክም በኩል ጓደኞቹ ለብሩክ ነው የሚቆሙት። ያ ወንድሟም ለሷ እንደቆመው አስመስሎ እሷን ለመጣል እሷን ለማሳዘን ነው ይሄ ስራ ሁሉ እየሰራ ያለው። ምንም በዚህም በዛም ሊሳካልኝ አልቻለም ብላ እንግዲህ እቺ ልጅ በእነዚህ ሰዎች ምክንያት እንግዲህ አገር ለቃ ልትሄድ ነው። ብዙ ሰዎች የሆነ ሀገር ፕሮሰስ የተጀመረላት አለ ይላሉ። አንዳንዶች ደግሞ ወደ አረብ አገር ነው ይላሉ። አረብ አገር ስላችሁ እዛው ዱባይ አንዳንዶቹ ቁጭ ብሎ እንደሚሰሩ እዛው ቁጭ ብላም ልትሰራ ትችላለች። እና ይሄን ነገር ደግሞ የሚያስጨርስላት ቢኒ ነው የተባለው። ከቢኒ ጋራ በውስጥ በደንብ አውርታለች። ቢኒ መታዛ ቁጭ ብላ ቪዲዮ መስራት እንደምትችል ብዙ ነገሮችን እዛ ያው እንትን ስላላት ያው የእንትን ሰው ስለሆነች እዛ ላይ ቁጭ ብላ ዩቲዩባንም እየሰራች ዱባይ ላይ ብቻዋን ፈታ ብላ መኖር ትችላለች። እና ይሄን ነገር ደግሞ ከቢኒ ጋር ያወሩት ነገር ነው የሰማሁት። እንግዲህ ያው ቢኒ ነው የሚያስተካክልላት ነው የተባለው። እዛ ቪዛውንም ምናምኑን ያው እሱ ከዚህ በፊትም ባለፈውም በቀደምም በውስጥ ማውራክ ነገር አለ፣ በውስጥ ምጨርስልኝ ነገር አለ ብላ ስትናገር ነበረ ለቢኒ ማለት ነው። እንግዲህ ቢኒ ነው መሰለኝ የሚቀበላት ውዶቼ። በጣም በጣም ነው እየተሰማኝ ያለው ዛሬ በቃ ስሰማው በጣም ነው የደነገጥኩት። በጣም ሆዴ ባርባር ነው ያለው፣ በይም ነው የመጣው ስሰማው ማለት ነውና ቢኒያም እንግዲህ እርግጠኛ ነኝ ሀይሚ በትክክል ተቀብሎ አስተናግዷት ጥሩ ቦታ ላይ እንደሚያስቀምጣት አልጠራጠርም። ቢኒ በጣም ሀይሚን ይወዳታል፣ ብሩክንም ይወደዋል። እንግዲህ ይሄን ነገር ብሩክ መስማት አለበት እያለ ነው እንግዲህ። ብሩክ ከሰማም ይሰማል፣ እኔ እንጃ አላውቅም። ብሩክ ይስማ አይስማ ማቆ ጉዳይ የለም። ግን በቃ ሀይሚ ጀምራለች። እቺን ከዚች ሰሞን አትቆይም ነው የተባለው፣ ትሄዳለች ነው የተባለው ውዶቼ። ብሩክ ቶሎ ብሎ ይሄን ነገር ካልፈተው ሀይሚና ብሩክ እንግዲህ እኔ እንጃ በጣም በጣም ማርያምን እኔ ውስጤ ነው የተቃጠለው። ለሀይሚ በጣም ነው ያዘንኩት። በቃ ማንም መጥቶ ለሷ የሚሆንላት ሰው የለም። ብቸኛ የሆነች ሴት እውነት እኔ በጣም ነው ልብ ያዘነው ይሄን ነገር ስሰማ ወዶቼ። ብቻ ሰላም ትሁንልን ነው ብሎ እኔ ሀይሚዬ ሰላም ትሁን ነው ከምንም በላይ ሰላሟን ነው የምመኝላት ማለት ነው ወዶቼ። ሰላም ስትሆን ሁሉም ነገር ይስተካከላል። አጋጣሚም ደግሞ እዛ ሄዳ ትንሽ ሀሳቧን ምናምን ሰብሰብ አድርጋ ልትመጣም ሊሆን ይችላል ወዶቼ፣ አላውቅም። ብቻ ባለፈውም እሄዳለሁ ስትሎ ነበር። እንደውም በቃ ባለፈው እንደውም ሀይሚ ለምን እንዴት ያለች በዚህ ጾም ያልኩት ራሱ ጥፋት ነበረ። ማርያምን ነው የምላችሁ። እንደው የዛኔ ተነስቶ ቢሄዱ ኑሮ ይሄ ሁሉ ነገር ባልተፈጠረ ኑሮ፣ ይሄም ኤፍሬም የሚባል በመሀላቸው ባልገባ ኑሮ፣ እሷ ልቧ ነግሯት ነው። ቤተሰብ አንዳንዴ የሆነ ነገር ሊመጣባችሁ ሲል ልባችሁ ይነግራል። በቃ እንሂድ ዱባይ ሂደን ዱባይ ትንሽ እንቀመጥ ሀሳባችንን እንሰብስብ ብላ ነበረ። ያው ብሩክ ያው እሱ አልፏል ምናምን ስላለ ነው እንጂ አልሄድም ስላለ ነው እንጂ እንደው ቢሄዱ አሪፍ ነበር። እኛም አትሂዱ ጾም ነው ምናምን አልን እንጂ ግን በሄደች እንደሆነ ያልኩት ከብሩክ እውነት ይሄ ሁሉ ነገርም አይፈጠርም ነበር። ይሄ ሁሉ ነገርም አይደረግም ነበር። ብቻ እቺ ልጅ ምስኪን ነች። እቺ ልጅ የዋህ ነች። ማንም መጥቶ እንደፈለገ ጭንቅላቷን ለመምራት አይችልም። ሀይሚ ጎበዝ ነች። በራስ የመተማመን ነገር ስላላት ምንም አትሆንም ብዬ አስባለሁ። ብሩክም ከሆነ ያው ዱባይ ከሄደች እሷ እርግጠኛ ነኝ ብሩክም ዱባይ ሂዶ እንደሚያገኛትና ነገራቸውን ይፈታሉ ብዬ ስሜቱ አለኝ። እንደዚህ አይነት ስሜት ለምን መሰላችሁ? ሀይሚ ከዚህ ለቃ ከሄደች ብሩክ ሀይሚን ተከትሎ መሄዱ አይቀርም።
ገብቷቸዋል። እንደውም እኔ ብትሄድ ይሻላል ነው ብሎ ከሄደች በኋላ ብሩክ ከሄደ በቃ ይታረቃሉ፣ ነገሩ ሁሉ ይፈርሳል። ቤተሰብ ለነሱ ተንኩል የታሰበው ለነሱ ሴራ የታሰበው ሁሉ ይፈርሳል። እኔ የሀይሚ መሄድም ያው ቅር ይለኛል፣ ግን ብትሄድ ደግሞ ብሩክ እርግጠኛ ነኝ በቃ ሄዶ ሁሉ ነገር እንደሚፈቱት ነው ማስበው። ሀይሚም ልቧ ቆሟል ለመሄድ ትሂድ፣ ያርግላት፣ ያሳካላት። ብሩክም ተከትሏት ይሄዳል፣ ሁሉ ነገር ይስተካከላል ብዬ አስባለሁ። ሀይሚና ብሩኬ መቼም አይለያዩም። ኤፍሬም አንተ አህያ፣ አንተ ነገረኛ ሰውዬ መቼም ሀይሚና ብሩኬ እንደማይለያዩ 100% ፈርምልሃለሁ ማለት ለአንተ እኔ ፈርምልሃለሁ። ኤፍሬም የምትባል ሰውዬ ግን ሁሉም ሰው የእጁን ያገኛል። ሁሉም ሰው የእጁን ሀይሚና ብሩኬ ላጣላ መሀላቸው ለገባ ሁሉ የእጁን ያገኛል፣ ከሴት እስከ ወንድ ድረስ ማለት ነው። እውነቴን ነው የምናገረው። እንግዲህ ሀይሚዬም ከሄደች መልካም መንገድ ነው የምመኝላት። መንገዱ ቀና ይሁንላት እህቴ። ከሄደችም ትሄድ፣ ደስ ነው የሚለኝ። ብሩክን መከተሉ ስለማይቀር ማለት ነው። ታርቀው በሰላም ይመጡልናል ብዬ አስባለሁ። በተረፈ ወዳቸዋለሁ፣ አክብራቸዋለሁ። ቻው ቻው።